እጅግ ጎበዞች ናቸው። በቀጣይ ውድድሮች እስክንገናኝ በአዲስ መልክ ቢያደራጅ በርካታ ክለቦችን ልናገኝ እንችላለን ብለን እናምናለን። በቀይ ማዕዘን የገባው የአብስራ ግንባሩ በሰማያዊ ማዕዘን በመምታት ላይ የሚገኘው አቡበከር አብዱል ቃድር፣ የመድረክ ዳኛ ታዲዮስ። አቶ ጌታቸውን እጅግ አድርገን መደል እንመኛለን። እንግዲህ በመድረኩም ያላችሁ እዚህ ከግራም ከቀኝም ያላችሁ ለተፋላሚ ተወዳዳሪዎች ሞራል ያስፈልጋል። ሞቅ ያለ ጭብጨባ እንድትሰጡልን እንጠይቃለን። ሞራል ያስፈልጋል። በአሁኑ ሰዓት የቀይ ማዕዘን ተፋላሚ የአብስራ ግንባሩ በመግባት ላይ ይገኛል። የአብስራ ግንባሩ የቀይ ማዕዘን ተፋላሚ የአብስራ ግንባሩ ወደ ሪንጉ ገብቷል። የሰማያዊ ማዕዘን ተፋላሚም አቡበከር አብዱል ቃድርም ወደ ሪንጉ ገብቷል። ቀጥታ ወደ ውድድሩ የምናመራ ይሆናል። ለሁለቱም ተፋላሚዎች ሞራል ያስፈልጋል። ውድድሩ ተጀምሯል። እንግዲህ ለሁለቱም ተፋላሚዎች ሞራል ያስፈልጋል። እንደምትመለከቱት በአብስራና በአቡበከር መሃል ጨዋታው ትንሽ ጠንከር ያለ ነበር።
ምት አግኝቶታል። በቆዳኛውም ቆጠራ አድርገዋል። እስከ 8 ቆጥሮ ብቁ ነኝ ብሏል። ወደ ጨዋታው ገብቷል። ጨዋታው ተጀምሯል። አንደኛው ዙር በጥሩ ሁኔታ አልቋል። ቀጣዩን ዙሮች እንመለከታለን። አንድ ደቂቃ እረፍት ነው የሚኖረው። ልክ ፍልሚያ እንደተጠናቀቀ የመጨረሻው አንድ ዙር ብቻ በሴቶች የሚከናወን ፍልሚያ ነው የሚከናወነው። በአብስራ ግንባሩና በአቡበከር አብዱልቃድር መካከል የሚከናወነው የቦክስ ፍልሚያ እጅግ ሞቅ ባለ ደረጃ እየተከናወነ ነው። ሁለቱም ተፋላሚዎች በጣም ጎበዝ ተወዳዳሪዎች ናቸው። ፊት ለፊት ነው ጨዋታው። ፍልሚያው እጅግ የሚያምር የቦክስ ግጥሚያ ነው። ሞራል ለሁለቱም ያስፈልጋል። ሁለቱም የዚዱ ተወዳዳሪዎች ፍልሚያውን መዝናኛ አድርገውታል። በእውነት እጅግ የሚደነቁ ተፋላሚዎች ናቸው። ለሁለቱም ሞራል ያስፈልጋል። ለአብስራ ግንባሩና ለአቡበከር አብዱልቃድር ስለ ውድድሩ አጠር ያለ ማብራሪያውንም አቶ ጌታቸው ይሰጡናል። ጥሩ ውድድር ነው። እንደምናየው የቦክስ እንቅስቃሴው ትልቁ መሳሪያ የእግር እንቅስቃሴ ነው። የእግር እንቅስቃሴ የሌለው ቦክሰኛ ብዙ ጊዜ ይተካል። በአብስራ ግንባሩና በአቡበከር አብዱልቃድር መካከል
የመጨረሻው የቦክስ ጨዋታ እየተከናወነ ነው። ሁለቱም ተፋላሚዎች እጅግ ጎበዞች ናቸው። ለሁለቱም ሞራል ያስፈልጋል። ሞራል ለአብስራ ግንባሩና ለአቡበከር አብዱል ቃድር የታለ ሞራል? ልክ የሁለቱ ግጥሚያ እንደተጠናቀቀ የመጨረሻውና የዕለቱ የፍጻሜ የቦክስ ፍልሚያ በሁለት እንስት ቦክሰኞች መካከል የመጨረሻው ዙር በዚህ በረንጉ ላይ የሚከናወን ይሆናል። ልክ የሴቶቹ ውድድር እንደተጠናቀቀ የዕለቱም ፕሮግራም የመጨረሻውና ሶስተኛው ዙር በአብስራ ግንባሩና በአቡበከር አብዱል ቃድር መካከል በአሁኑ ሰዓት መጨረሻው ፍልሚያ እየተከናወነ ነው። ለውድድሩም ለሁለቱም ተወዳዳሪ ቦክሰኞች ሞራል ያስፈልጋል። ሞራል እስቲ እዚያ አካባቢ ሞቅ ያለ ጭብጨባ ለሁለቱም። ውድድሩ ፍጻሜውን አግኝቷል። በአብስራ ግንባሩና በአቡበከር አብዱል ቃድር መካከል የተከናወነው የቦክስ ፍልሚያ ፍጻሜውን አግኝቷል። ይሄ ተለምዶ ፕራክቲስ እየተደረገ ነው ያለው። በዚህ ውድድር አሸናፊ ሰማይ ማዕዘን አቡበከር አብዱል ቃድር ሞራል ሶስቱንም ዙር በጥሩ ሁኔታ ጨርሰዋል። ቀጥሎ የምናካሄደው ውድድር የሴቶች ውድድር ይሆናል። ሰላም ጤና ይስጥልኝ የተወዳችሁና የተከበራችሁ አድማጭ ተመልካቾቻችን የከበረ ሰላምታችን ከያላችሁበት ይድረሳችሁ። አሁን አየር ኃይል ግቢ ውስጥ በቢሾፍቱ እንገኛለን። እዚህ የመገኘታችን ዋና ዓላማ ደግሞ አዲስ አበባ ቦክስ ፌዴሬሽን ከአየር ኃይል ጋር በመሆን ወታደሩን ሚሊተሪውን ከማህበረሰቡ ጋር ለማቆራኘት አንድ ለማድረግ የቦክስ ውድድር አዘጋጅተን አየር ኃይል ከትመናል። እንግዲህ ለረጅም ጊዜ ልምምድ ሲያደርጉ ነበሩ ታዳጊ ወጣቶች። የነገ ኢትዮጵያን ለማወቅ ከፈለጋችሁ ትምህርት ቤቶችን እንዲህ ደግሞ የወጣቶችን መዋያ ጎብኙ ስለሚባሉ ወጣቶችን መዋያ ሰንጎበኝ በጣም ከተደመምንባቸው ቦታዎች ደግሞ በአዲስ አበባ ቦክስ ፌዴሬሽን ነው። ይህንን አዲስ አበባ ቦክስ ፌዴሬሽንን እንግዲህ ወደ አየር ኃይል አምጥተን ፍልሚያዎችን አድርገን ቆንጆ ጊዜያቶችን ለማሳለፍና በዛውም ደግሞ ጦሩን ለማዝናናት ያለመ ፕሮግራም አንግበን ወደ አየር ኃይል ተጉዘን እዛ ከትመናል። ሁላችሁንም እንኳን ደህና መጣችሁ። በግራና በስተቀኝ የምታዩዋቸው የአሰልጣኞች ዶክተሮችና
ጁሪ ነው የሚባለው አይደል? ጁሪዎች አሉ። ሁላችንም ከቦክሱ በፊት ነው የተገናኘ ነው። ጌሞቹን እያደረግን ዘናፈታ ትላላችሁ ብለን ባለሙሉ ተስፋ ነን። ማን ልበል? ዋሲው መኮንን ወይም ዋፖ ጁሪ ነኝ። ጁሪ ዳኛ። ጌታቸው ተረፈ የአዲስ አበባ ቦክስ ፌዴሬሽን ስራ አስፈጻሚና የዛሬው ውድድር ልናደርግ ላሰብነው ውድድር በጁሪነት ተመድቤ እሰራለሁ። ግርማ ተስፋ የአዲስ አበባ ቦክስ ፌዴሬሽን ጽህፈት ቤት ኃላፊ። አኪሜ ጀማል ዳኛ ነኝ። እሺ ፍሬለም ፋንታውን የኢንተርናሽናል ዳኛ። ካዞ እባላለሁ። በዛሬው ዕለት ያው የታይም ኪፐር ሆኜ ነው የማገለግለው፣ ግን ሜን ስራዬ አሰልጣኝና ጆርናሊስት። ብሩክ እባላለሁ ብሔራዊ ዳኛ። ታዲዮስ እባላለሁ ብሔራዊ ዳኛ። ዳዊት እባላለሁ ለ17 ዓመት ቦክስ ላይ በሕክምና ሰርቻለሁ። ማቴዎስ ሽጥላ ዳኛ። በጣም አሪፍ። እንግዲህ ሁሉም ባለሙያዎች ተገኝተዋል። ይህንን ቦክስ ያለ ዶክተር፣ ያለ ዳኛ፣ ያለ ጁሪ ሁሉም እንግዲህ ሙያዎችን ሳያቅፍ ጌሞችን ማድረግ አይቻልም። ምክንያቱም ቦክስ ማለት ባለሙያዎቹ እንደሚገልጹት ቦክስ ማለት ደም ነው ብለዋል። ሁሉም ከዳኛ እስከ ዶክተር እንዲሁም ደግሞ ሰዓት ተቆጣጣሪዎች ተገኝተዋል። ጦሩ ደግሞ ቦታውን ይዟል እንደምታዩት። ስለዚህ ቆንጆ ቆይታዎችን እናደርጋለን ብለን እናስባለን። እጅግ ጎበዞች ናቸው። በቀጣይ